በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ዛሬ ቀኑ ልዩ ነው። ሰማይና ምድር በተመስጦ የሚመለከቱት የሰው ልጅ እንባ ወደ አምላክ ዙፋን የሚፈስበት የነነዌ ጾም ሁለተኛ ቀናችን ነው። ከዚህም ጋር ተያይዞ እግዚአብሔር ለኢትዮጵያ ምድር የሰጣት ታላቅ ስጦታ የመነኮሳት ፀሐይ የትሩፋት አባት ጻድቁ አባታችን አቡነ ሀብተ ማርያም ወርሃዊ መታሰቢያ በዓላቸው ነው። ዛሬ በዚች በተቀደሰች ሰዓት ከነነዌ ንስሐ ጋር ተዋህዶ ስለሚመጣው የዚህ ታላቅ አባት አስደናቂ ታሪክና በረከት ስለሳቸው ለማሰብና መንፈሳችንን ልናድስ ተገናኝተናል። አብራችሁን ቆዩ። በነነዌ ሰዎች ታሪክ ውስጥ የምናየው የአምላክን ቁጣ ሳይሆን የሰው ልጆችን የመለወጥ አቅም ነው። አምላክ ይቅር ይለን ይሆን ብለው በጥርጣሬ አልቆሙም፣ ከክፉ መንገዳቸው ተመለሱ ተብሎ እንደተጻፈ ዛሬ ለኛም የመመለስ ቀን ነው። እስኪ ወደ ጻድቁ አባታችን ወደ አቡነ ሀብተ ማርያም እንምጣና ስማቸው ሲጠራ ልብ ይሞቃል። ሀብተ ማርያም የማርያም ስጦታ ገና ከሕፃንነታቸው ጀምሮ ድንቅ ነበሩ። አባታቸው ፍሬ ብሩክና እናታቸው ዮስቴና በእግዚአብሔር ፊት ጻድቃን ነበሩ። አባታችን አቡነ ሀብተ ማርያም ገና በሕፃንነታቸው ዓለምን የናቁ ለፈጣሪያቸው ፍቅር የተንበረከኩ ነበሩ። የሚገርመው ግን የመከራ ችሎታቸው ነበር። ዛሬኛ ትንሽ ችግር ሲገጥመን፣ ትንሽ ሕመም ሲሰማን እንማረራለን። እሳቸው ግን ለፈጣሪያቸው ብለው በበረዶ ውስጥ ይቆሙ ነበር። እግሮቻቸው እስኪሰነጠቁ ድረስ፣ ሰውነታቸውም እስኪደክም ድረስ በጸሎት ይተጉ ነበር። ከዕለታት አንድ ቀን ሰይጣን ሊፈትናቸው መጥቶ በታላቅ ገደል ላይ ሊጥላቸው ሲሞክር የፈጣሪ መልአክ እንዴት እንደታደጋቸው ስንሰማ የእግዚአብሔር ጥበቃ ለካ ለወዳጆቹ ቅርብ እንደሆነ እንረዳለን። የእሳቸው ታሪክ ዝም ብሎ የዶሮ ተረት አይደለም። ዛሬ በእኛ ሕይወት ውስጥ ተስፋ መቁረጥ ሲመጣ አይዞ እንደ ሀብተ ማርያም ጽና የሚለን ሕያው ምስክርነት ነው። የሚደንቀው ነገር እግዚአብሔር አምላካችን ለአቡነ ሀብተ ማርያም የሰጣቸው ቃል ኪዳን ነው። ስምህን የጠራ መታሰቢያህን ያደረገ በስሜ የተቸገረ ይረዳ እስከ ብዙ ትውልድ ድረስ እምረዋለሁ የሚለው ቃል ኪዳን ዛሬም ለኔና ለእናንተ ፍጹም ተስፋ ነው። አያችሁን? የቅዱሳን ሕይወት ለኛ ለደካሞቹ ምርኩዛችን ነው። አባታችን ሀብተ ማርያም ሆይ ምን አይነት ብርታት ነው የተሰጠ! በምድር ላይ ስጋን ለብሶ እንደ መልአክ መኖር እንዴት ተቻለ? አንተ የኢትዮጵያ የምስራቅ ፀሐይ፣ የገዳማት ጌጥ፣ የመነኮሳት ሞገስ ነህ። ስለ ስምህ ክብር ይሁን። ዛሬ በነነዌ ጾም መካከል ሆነን ያንን የሰላም ፊትህን እናፍቃለን። አንተ ዓለምን በጸሎት እንደደገፍክ ዛሬም የደከመች ነፍሳችንን ደግፋት። አባታችን ሆይ ዘመኑ ከብዶናል፣ ፍቅር ጠፍቶብናል፣ ሰላም ርቆናል። ነገር ግን ሀብተ ማርያም ብለን ስንጠራ ያ የዋህ መንፈስህ ከጎናችን እንዳለ ይሰማናል። አንተ ክቡር ነህ፣ በፈጣሪ ፊት ባለሟል ነህና እባክህ ለምንልን። ስለ ሀገራችን፣ ስለ ቤተሰባችን፣ ስለታመሙትና ስለተጨነቁት ሁሉ ከአምላክ ዙፋን ፊት ውደቅልን። እጆችን ዘርግተህ ባርከን፣ ያንተን ጽናት ለኛም አድለን። ክብር ምስጋናና ውዳሴ ለአንተ ይገባል። አንተ የአብ የጸጋ ስጦታ፣ የወልድ የፍቅር ማረጋገጫ፣ የመንፈስ ቅዱስ የጥበብ ማደሪያ ነህና። የተወደዳችሁ ውድ ኦርቶዶክሳውያን፣ የዚህን ቅዱስ አባት በረከት በዚሁ ብቻ እናበቃም። አሁን ልክ በዚህ ሰዓት ሕሊናችሁን ሰብስቡ፣ ልባችሁን አዘጋጁ። በቀጥታ የምንሄደው ወደ ዕለቱ ድንቅ ንባብ ነው። በዛሬዋ ዕለት በዕለተ ማክሰኞ የሚነበበውን ፈውስና በረከት የሚገኝበትን የጻድቁን የአባታችንን የአቡነ ሀብተ ማርያምን ገድል እንደዚሁም የቅዱሳንን መጽሐፍ እናነባለን። የነነዌን ጾም በረከት ከጻድቁ ምልጃ ጋር አዋህዳችሁ ለመቀበል እስከ መጨረሻው ድረስ በጥሞና አብራችሁን ቆዩ። ወደ ንባቡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን የአቡነ ሀብተ ማርያም ገድል በዕለተ ሰሉስ ማክሰኞ የሚነበብ የሚጸለይ። ምዕራፍ 3 በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቆ በአካላት ሶስት ብንል፣ በባህሪ በህልውና አንድ አምላክ ብለን አምነን በዕለተ ሰሉስ የሚጸለይ የአባታችን የአቡነ ሀብተ ማርያም ገድልን እንጀምራለን። ከዚህ በኋላ ከአባ ሳሙኤል ገዳም ወጥቶ እለ አድባር ወደምትባል ወደ ሌላ ገዳም ሄደ። ከቦታውም ደርሶ
ጥቂት ጊዜ ከቆየ በኋላ እግዚአብሔር ከመረጠው ከአባ መልከ ጼዴቅ እጅ የምንኩስናን ሥርዓት ተቀበለ። ከዚህም ቅዱሳን መነኮሳት ወደሚኖሩበት ሄዶ በዚያ ታላቅና ጽኑ መንፈሳዊ ተጋድሎን ጀመረ። እነሆ ጻድቁ አባታችን አቡነ ሀብተ ማርያም በባህር መካከል ቆሞ 150ውን መዝሙረ ዳዊት እየደገመ በዚያውም ላይ በባህር ውስጥ ሰጥሞ ውሃ ቀፈቱ ላይ እስከሚደርስ ሰጥሞ በተጨማሪም 500 ጊዜ ይሰግድ ነበር። እህልን በ7 ቀን አንድ ጊዜ እንጂ ሌላ ጊዜ አይበላም ነበር። ከጥቂት ጊዜም በኋላ እህል መብላቱን ትቶ እንደ በረሃ ዋልያ ቅጠል ብቻ መብላት ጀመረ። 40 ቀን የሚጾምበት ጊዜ ነበር። 80 ቀንም የሚጾምበት ቀን ነበር። ቅጠልም ቢሆን እህልም ቢሆን ቀዝቃዛ ውሃም ቢሆን ምንም አይቀምስም ነበር። በሌሊትም በባህር ውስጥ ቆሞ መዝሙረ ዳዊትን እየደገመ በባህር መሃል ይሰግድ ነበር። ቀደም ብለን እንደነገርናችሁ በቀንም 4ቱን ወንጌላትና ሌሎቹንም የጸሎት መጻሕፍትን ይደግም ነበር። በእንዲህ አይነት ጽኑ ገድል ብዙ ጊዜ ኖረ። ይህን ሁሉ ጽኑ ገድል እየተጋደለ ፊቱ እንደ ንጋት ምስራቅ ኮከብ ያበራ ነበር። ገድልና ድካም ባበዛና በጨመረ ቁጥር ጸጋ ረድኤቱ ይጨመርለት ነበር። ከዚህም በኋላ ከዚያ ተነስቶ ወደ ምስራቅ ሄዶ ጎሃር ወደምትባል ሀገር ደረሰ። በዚያም ቦታ በተሰራች ቤተክርስቲያን ተጠግቶ ከዚያም የደጀ ሰላም ፍርስራሽ አግኝቶ ከፍቶ ገብቶ በሷ ሆኖ መጸለይ ጀመረ። የበፊት ጽኑ ተጋድሎውን አልተወውም ነበር። 4ቱን ወንጌላት ከማንበብ ጋር ድካምና ተጋድሎን ባበዛ ጊዜ ቅዱስ ሚካኤልንና ቅዱስ ገብርኤልን በቀኝና በግራ አስከትሎ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ወደ እርሱ መጥቶ በገሃድ ታየው። ጌታችንም ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሁን አለው። ይህን ጊዜ ቅዱስ አባታችን ሀብተ ማርያም ከፈጣሪው ግርማ የተነሳ ደንግጦ ከመሬት ወደቀና እንደ በድን ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስም በፊቱ መንፈሰ ሕይወትን አሳደረበት። የመረጥኩህ ወዳጄ ሀብተ ማርያም ሆይ ጽና በርታ አለው። የመጣሁት ላጸናህ ሰውነትንም እንደ ንስር አድሳት ዘንድ ነው እንጂ ላጠፋህ አይደለም። ወዳጄ ሀብተ ማርያም ሆይ ድካምህና ገድልህ ሁሉ ለዘላለም መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፎልሃል ብዬ በእውነት እነግርሃለሁ። ላንተ ለወደድሁና ለመረጥኩ ለወዳጄ የማቴዎስንና የማርቆስን ወንጌል ባነበብክ ጊዜ ሁሉ ተጭነህ ወደምትሄድበት ቦታ የሚያደርስህ የብርሃን ሰረገላ ሰጥሃለሁ። እንዳንተ ካሉ በዋሻ በመሬት በየፍርክታ ከሚኖሩ ከመረጥኳቸው ቅዱሳን ትገናኝ ዘንድ ወደ ምስራቅም ወደ ምዕራብም ወደ ሰሜንም ወደ ደቡብም ትሄድበት ዘንድ ከሰው ፊት ከተሰወሩ ባህታውያን ጋር ኑር። ዳግመኛ የሉቃስንና የዮሐንስን ወንጌል ባነበብክ ጊዜ በእርሱ ተጭነህ ሥጋዬን ደሜን ለመቀበል ኢየሩሳሌም ትደርስበት ዘንድ የእሳት ሰረገላ ሰጥቼሃለሁ አለው። በጸሎትህ አምኖ በጎ ሥራ ለሚሰራልህ ሁሉ በሕይወት ሳለ ልብስ ለመስጠት ወይንም ምግብ ወይንም እግር በማጠብ ወይንም እንጨት ሳር በማቅረብ ወይንም ውሃ በመቅዳት በመርዳት ለደከመ ሁሉ እምርልሃለሁ ብዬ ቃል ኪዳን ሰጥቼሃለሁ። በሕይወቱ ሳለ የሚሻውን መልካሙን ሁሉ አደርግለታለሁ። ከሞተም በኋላ መንግሥተ ሰማያትን አወርሰዋለሁ። በባለሟልነትም እቀበለዋለሁ። ካንተ ጋርም ደስ አሰኘዋለሁ። አንተ ከሞትክም በኋላ ስምህን የጠራውን ዝክርህን የዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላቴ እጅ አድነኝ ያለኝን ሁሉ በሕሊና ያሰበውን በልቦና የወሰነውንም እፈጽምለታለሁ። የአባታችን የአቡነ ሀብተ ማርያም አምላክ ሆይ እኛን ሁላችንንም ከጠላት እጅ አድነን፣ ከኃጢአት በቀር በሕሊናችን ያሰብነውን በልቦናችን የወሰነውን ፈጽምልን። አሜን። አንተን ገድልህን ቃል ኪዳንህን የናቀውንና ያቃለለውን ሁሉ ፍጹም መበቀሌን እበቀለዋለሁ። ወደ መከራ ቦታ አወርደዋለሁ። በበጎ ሳይሆን በመዓት ዓይን ይመለከተዋለሁ። ጠላቶችን ይበቀልልህ፣ ወዳጆችን ይጠብቅልህ ዘንድ መልእክተኛ ሚካኤልም ዘወትር አይለይህ። የሰጠውህን ቃል ኪዳን እንዳልነሳ በራሴ ማልኩልህ። ከእናትህ ማፀን ጀምሮ የመንፈስ ቅዱስ ማደሪያ አድርጌ መረጥኩህ እንጂ በብዙ ገድልህና በድካም ብቻ የወደድኩህ አይደለም። እንደ ወዳጄ እንደ ፊቅጦርም በእናቴ በማርያም ድንግልና አተምኩ። ፊቅጦርን ከሰማዕታት ሁሉ አብልጬ እንደወደድኩት አንተንም ከመነኮሳት ሁሉ አብልጬ ወድጄሃለሁና ይህ የሰጠው ቃል ኪዳን ለዘላለም ይሁንልህ አለው። አባታችን አቡነ ሀብተ ማርያምም ይህን ቃል ከጌታችን ከኢየሱስ ክርስቶስ አንደበት ሲነገር በሰማ ጊዜ ከምድር በላይ በሰማይ ከሰማይ በታች ባለ በምድር ፈጽመህ የወደድከኝ ለአንተ ለፈጣሪዬ ምስጋና ይግባህ ብሎ ወድቆ ሰገደ። ሚካኤልና ገብርኤል ይህን ምስጋና ሲያመሰግን በሰሙ ጊዜ በእውነት ለአምላክ ምስጋና ይገባል አሉ። ጌታችን ኢየሱስ ክርስቶስም ይህን ቃል ኪዳን ከሰጠው በኋላ በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። አባታችንም ዘወትር በትጋት በጾምና በጸሎት በዚያ ኖረ።
ነፍሱንም ከዛሬ ጀምሮ ሁል ጊዜ እንደ መላእክት ዘወትር ሳትተኚ ከፈጣሪሽ ከእግዚአብሔር ጋር ፊት ለፊት አፍ ለአፍ ትነጋገሪ ዘንድ ደፍረሻልና ያደረግሽው በጎ ነገር ሳይኖርሽ ከእርሱ ከፈጣሪሽ ሳይገባሽ ቃል ኪዳን ተቀብለሻልና አትተኚ ይላት ነበር። ምዕራፍ 4 ተመልሰን የአባታችንን የአቡነ ሀብተ ማርያምን የገድሉን ነገር እንናገር። ከዚህ በኋላ መውጊያ ያለው የብረት ሰንሰለት አዘጋጀ። ይኸው በመካከሉ ያለው ስለት ሰይፍ ይመስላል። ልተኛ በወደድኩ ጊዜ እንዲወጋኝ ብሎ እንደ ዝናር በወገቡ ታጠቀው። ስለዚህ እንቅልፉን አቋርጦ እንደ መላእክት ትጉ ሆነ። በመሸም ጊዜ 150ውን መዝሙረ ዳዊት 15ቱን ነቢያት 5ቱን መኃልየ ሰለሞንን እስኪፈጽም ድረስ ከቀዝቃዛ ባህር መካከል ቆሞ ይደግም ነበር። ጎህ በቀደደ ጊዜ እንዳይታወቅበት ከባህሩ ወጥቶ ከጎጆ ገብቶ በሩን ዘግቶ 4ቱን ወንጌላት ይደግም ነበር። እንደዚህ እየሰራ ብዙ ዘመን ኖረ። ቅዱስ ሚካኤልም ሁል ጊዜ ይጎበኘው ነበር። ወንድሞቹ መነኮሳት ወዳጆቹ ምዕመናን ሊጠይቁት በመጡ ጊዜ ቅዱስ ሚካኤል አባታችን ሀብተ ማርያምን እነገሌ ከበርህ ቆመዋል፣ ጉዳያቸውም እንደዚህ ነው፣ ወጥታ አናግራቸው እያለ ያማክረው ነበር። እንዲህ ብሎ ቢጠይቅህ አንተም እንዲህ ብለህ መልስለት ይለው ነበር። እርሱም ቅዱስ ሚካኤል እንደነገረው ወጥቶ ወንድሞቹን ያገኛቸው ነበር። ቅዱስ ሚካኤል ለአባ ሀብተ ማርያም አስቀድሞ እንደነገረው ወንድሞቹ የሚሹትን ይነግሩት ነበር። የመላእክት ሁሉ አለቃ ቅዱስ ሚካኤል እንዳዘዘው ሀብተ ማርያምም ለወንድሙ እንዲህ ይለው ነበር። ከዕለታት በአንድ ቀን ቅዱስ ሚካኤል ዕጣን በሚታጠንበት ጊዜ አቡነ ሀብተ ማርያምን ከቤተ መቅደስ አስገብቶ ከሥላሴ መንበር ፊት ስገድ አለው። አባታችንም አቡነ ሀብተ ማርያም ከሥላሴ መንበር ፊት ሰግዶ በፍርሃትና በረዓድ ሆኖ ቆመ። ዳግመኛ ቅዱስ ሚካኤል የሚያጥነውን ቄስ በቤተ ክርስቲያን እጅ ንሳ አለው። ከዚህ በኋላ አባ ሀብተ ማርያም በቤተ ክርስቲያን ቄሱን እጅ ከነሳው በኋላ ቅዱስ ሚካኤል ወጥተህ ወደ ቀድሞ ቦታ ግባ አለው። የመላእክት ልማዳቸው ነውና የሚያጥነው ቄስ ቤተ ክርስቲያን መግባትና መውጣታቸውን ምንም አላወቀም። ለመራዳትም ለመበቀልም በተላኩ ጊዜ እግዚአብሔር አዟቸው ሊገለጡለት ለወደዱት ነው እንጂ ተገልጠው ለማንም በገሃድ አይታዩምና። ከጥቂት ቀን በኋላ ቅዱስ ሚካኤል አባ ሀብተ ማርያምን አባ ይስሐቅ የሚባል ጳጳስ መጥቶልሃልና ሄደህ ከእርሱ ተባርከህ የዲቁና ማዕረግ ተቀበል አለው። እርሱም ጌታዬ እሺ አለ። ቅዱስ ሚካኤል ካዘዘው በቀር ምንም አይሰራም ነበርና ባልንጀራ ከባልንጀራው እንዲነጋገር በራእይም ሆኖ በገሃድም ሆኖ ቅዱስ ሚካኤል የነገረውን አይተላለፍም ነበርና። ቅዱስ ሚካኤል እንዳዘዘው አቡነ ይስሐቅ ከሚባል ሊቀ ጳጳስ ዘንድ ሄዶ ማዕረገ ዲቁናን ተቀበለ። ቅዱስ ሚካኤል በረድኤት ከእርሱ ጋር ነውና የዲቁና ማዕረግ ተቀብሎ ወደ ቦታው ተመለሰ። መንገድም በሚሄድበት ጊዜ አብሮት ይሄድ ነበር። ባየው በሰማው ዘንድ ባለሟልነት እየሰጠ ያጸነዋል። በአባታችን አቡነ ሀብተ ማርያም ላይ ክንፉን ይጋርድ ይከልል ነበር። ወደ ቤትም በገባ ጊዜ ገብቶ አብሮት ይቀመጥ የመላእክትን ስም እየጠራ ሰማያዊ ምስጢርን ይነግረው ነበር። መጽሐፍትን ባነበበ ጊዜ ኃይለ ቃሉን ይተረጉምለት፣ የማያውቀው ነገር የተሰወረውንም ምስጢር ያስረዳው ነበር። ከእንስሳት ጩኸት ጀምሮ ከዱር አራዊት ድምፅና እስከ አዕዋፍ ቋንቋ ድረስ ያስረዳው ነበር። ምዕራፍ 5 ጌታችን ኢየሱስ ክርስቶስ ለአቡነ ሀብተ ማርያም ወደ ሰጠው ቃል ኪዳን እንመለስና አንተን ያከበረ እኔን አከበረ፣ አንተን የናቀ ያቃለለ እኔንም የናቀ ያቃለለ ነው ብሎ ቃል ኪዳን እንደሰጠው እናስታውቃችሁ። ከቅዱሳን መጻሕፍት በብዙ ምስክሮች አምጥተን ባስረዳናችሁ ነበር። ነገር ግን መጽሐፍትን ከመጠን በላይ ማብዛት ልብ ያዘነጋል እንዳለ በመጠኑ ተው ነው። ነገር ግን ይህን ታላቅ ጻድቅ የናቀና ያቃለለ ፍዳን መከራ እንዳለበት ያከበረው ደግሞ ብዙ ጸጋና ምሕረትን እንዲያገኝ ከአቡነ ተክለ ሃይማኖት ልጆች አንዱ ከሚሆን ከአባ ኢያሱ ገድል የዚህን ጻድቅ ልዕልና አግኝተን አቀረብንላችሁ። ይህ አባ ኢያሱ የሚባል ጻድቅ በጽድቁና በትሩፋቱ ከ8ቱ ኖላተ አባግ አንዱ ነው። ይህ ንዑድ ክቡር የሚሆን አባ ኢያሱ እግዚአብሔርን ደስ በማሰኘት ሰውን በመውደድ ጸንቶ 4 ዓመት በደብረ ሊባኖስ ኖረ። የሀገሩ ሰዎች በደብረ ሊባኖስ መኖሩን ሰምተው ብዙ ጊዜ ሲያለቅሱ ለነበሩ ለእናትና ለአባቱ የምስራች ነገሯቸው። መኖሩን ከሰሙ በኋላ እናት አባቱ ከወንድሞቹና ከሀገሩ ሰዎች
ብዙ ሰው አስከትለው የደብረ ሊባኖስ መምህር የሚሆን ከአባ መርቆሬዎስ ጋር ወደ እርሱ መጡ። ደብረ ሊባኖስን በደረሱ ጊዜ ወደ ሀገራቸው እንዲወስዱት ልጃቸው አባ ኢያሱን ይሰጣቸው ዘንድ የደብረ ሊባኖስ እጨጌ አቡነ መርሃ ክርስቶስን ለመኑ። አባ መርሃ ክርስቶስም ይህን ሰምቶ በዓለማዊ ሥራ ምንኩስናውን ልታፈርሱ ወደ ተወው ዓለም ልትመልሱት ትወዳላችሁ ብሎ በእናት አባቱ ላይ ተቆጣ። እኔ እርሱን አልሰጣችሁምና ተመልሳችሁ ወደ ሀገራችሁ ሂዱ አላቸው። ኢያሱ ልጃችን ሀገሩ ደርሶ አንድ ጊዜ ወደ አንተ ይመለሳል ብለው ከመምህሩ ፊት ስጠን ብለው ብዙ ስላለቀሱ ከዚህም በኋላ በእግዚአብሔር ፈቃድ ሰጣቸውና ሀገሩም ከደረሰ በኋላ የቀደመ ሥራውን አልተወም። ከባህር ውስጥ ቆሞ ሰውነቱን ባለንጋ እየገረፈ ማቅ ለብሶ 400 እየሰገደ ይጋደል ነበር እንጂ ይህም ሁሉ ሥራው በሌሊት ነው። በመዓልትና በሌሊት መዝሙረ ዳዊትን ሳያቋርጥ እየደገመ አባቶቻችን ሐዋርያት እንዳዘዙ አቁጣሮውን እያደረሰ አንቀጸ ብርሃንን በየጊዜው እየደገመ አቁጣሮውን ካደረሰ በኋላ ቀን ወንጌለ ዮሐንስን ይጸልይ ነበር። ከድካም ብዛት የተነሳ ሰውነቱ ሻከረ። እንዲህ ባለ ሥራ ሳለ ቅዱሳንን ትፈልግ ዘንድ ወደ ሌላይቱ ሀገር ሂድ እንጂ በዘመዶች መካከል ለምን ትኖራለህ የሚል ሐሳብ መጣበት። ይህንንም ሲያስብ ቅዱስ ሚካኤል ተገልጦ መንግሥተ ሰማያት የምትወርስ ወደፊት ናትና እርፍን ይዞ ወደ ኋላ የሚያርስ ስለሌለ ልቦናህ በጎ ነገር አስቧል አለው። መልአኩ የሚሄድበትን መንገድ ስላሳየው ከሀገሩ ወጥቶ ለሸዋ ምስራቅ ወደምትሆን ሀገር ሄዶ ቁጥርህ ወደምትባለው ሀገር ደረሰ። ወደ ሀገሪቱ ከመግባቱ አስቀድሞ በመንፈስ ቅዱስ ጽናት በሰውነቷ እርጅና ደካማ ለምትሆን ሊያ ለምትባል አንዲት ሴት ራእይ ተገለጸላት። ራእዩም ግሩም የሚሆን መልአክ ተገልጦ የምትፈልጊውን መንፈሳዊ ሥራን የሚፈጽምልሽ ዮሐንስ የሚባል መልእክተኛዬን እነሆ እኔ ልክልሻለሁ የሚል ነው። ንዑድ ክቡር የሚሆን አባ ኢያሱ ግን ቤቷ ለቤተ ክርስቲያን አቅራቢያ ስለሆነ ደግ ከምትሆን ሴት በር ቆሞ ክፈቱልኝ ክፈቱልኝ እያለ በሩን ሲመታ ሰዎቹ ከቤት ወጥተው ከወዴት መጣ ብለው ስለጠየቁት ከደብረ ሊባኖስ ነው አላቸው። ከደብረ ሊባኖስ መምጣቱን ሰምተው ለሴቲቷ ይህን ይነግሯት ዘንድ ወደ ቤት ገቡ። ይህ ደገኛ መነኩሴ ከደብረ ሊባኖስ መጣው ይላል አሏት። ያቺም ባልቴት ይህን ሰምታ በሕልሜ ያየሁት ራእይ ደረሰልኝ ስትል አጨበጨበች። ምን አየሽ ብለው ቢጠይቋት መልኩ ግሩም የሆነ ሰው ተገልጦልኝ የምትሽውን መንፈሳዊ ነገርን ሁሉ የሚፈጽምልሽ ዮሐንስ የሚባል መልእክተኛዬን እነሆ ልክልሻለሁ ብሎኛል አለቻቸው። እውነት እንደሆነ እስኪ ስሙን ጠይቁት አለች። ሰዎቹም ወደ እርሱ መጥተው ሊያጠይቁት ብላ እንደላከቻቸው ስሙን ጠየቁት። አባ ኢያሱም በዚህች ሀገር ለመኖር ወዳለውና ስሜን የነገርኳቸው እንደሆነ የሀገሬ ሰዎች መጥተው እንደ ቀድሞ እንዳይወስዱኝ ስሜን ልለውጥ ብሎ መልአክ ለሊያ እንደነገራት ስሙን ለውጦ ዮሐንስ ነው አላቸው። እነርሱም እየተፋጠኑ ወደ ቤት ገብተው ለደከመች ሊያ ስሙ ዮሐንስ እንደሆነ ነገሯት። እሷም ፈጽሞ ደስ አላት። ፈጣሪ እግዚአብሔር ድካሜን አይቶ የሰጠኝን አገልጋይን አምጡልኝ አለች። ቅዱስ ኢያሱን ባስገቡት ጊዜ ሊያም ደስ ብሏት አክብራ ከሳመችው በኋላ በመልካም ወንበር አስቀመጠችው። ድካሜን ለማራቅ በእግዚአብሔር ፈቃድ ልትረዳኝ ወደ እኔ የመጣህ አባቴ ሆይ አመጣጥህ መልካም ነው፣ ደህና ነህን አለችው። ቅዱስ ኢያሱም ወዴት ታውቂኝና ይህን አልሽኝ አላት። የተመረጠች ሊያም አስቀድማ ወደ እርሷ እንዲመጣ ያየችውን ራእይ ሁሉ ከመጀመሪያ እስከ መጨረሻ ያለውን ተርካ ነገረችው። አባ ኢያሱም ይህን ራእይ ሰምቶ አድንቆ በእግዚአብሔር ፈቃድ እንዳገለግልሽ ያጽናኝ እንጂ በተቻለኝ አገለግልሻለሁ አላት። ከዚህ ዓለም በሞት እስክትለይ ድረስ የምትወደውን መንፈሳዊ ሥራ እየፈጸመ ሲያገለግላት ኖረ። አባ ኢያሱ ክብርት ከምትሆን ሊያ ቤት ሳለ አባ ሀብተ ማርያም መጥቶ ተገናኘው። ከእርሱ ጋር ፍቅርን ስላጸና እንደ በጎ አገልጋይ ወገቡን ታጥቆ ይከተለው ነበር። እግዚአብሔርም ለአቡነ ሀብተ ማርያም በገሃድ ተገልጾ እንዳንተ ወደዋለሁና በፊትም በኋላም የገለጽኩልህን ምስጢር ለአባ ኢያሱ ንገረው ብሎ አዘዘው። ምክንያቱም በእኔ ፍቅር አባቱን፣ እናቱን፣ ወንድሞቹን፣ ዘመዶቹን የወዳጅ ፍቅርን ትቶ በመንፈስ ቅዱስ ብቻ የተዛመዳትን ቅድስት ሊያን ያለምንም ቸልታ ያለምንም ወቀሳ ያገለግላታልና ለአንተም በተልእኮ ይጠቅምሃልና ንገረው አለው። አባታችን አቡነ ሀብተ ማርያምም ይህንን ሰምቶ ሰገደና ላናገረው ቃል እግዚአብሔር እሺ ጌታዬ አለው። ወዲያውኑ አባታችን አቡነ ሀብተ ማርያም አባ ኢያሱን ጠርቶ ያዘዘህን የአምላክህን የእግዚአብሔርን ቃል ስማ ልንገርህ፣ የታዘዝሁትንም በፈቃድ እግዚአብሔር ያየሁትንም የተሰወረ ምስጢርን እነግርህ ዘንድ ነውና ብሎ ምስጢርን ሁሉ ነገረው። አባ ኢያሱም ይህን ግሩም ምስጢር ከአባ ሀብተ ማርያም ቃል በሰማ ጊዜ በጣም እያደነቀ በልቡ ሰው ሲሆን እንዴት ለዚህ ጸጋ መብቃት ይችላል አለ። አይሆንም፣ እኔ እንደምለው ግን ይህ መነኩሴ ሐሰት ነገር ተናገረ፣ ከመጽሐፍ የሌለውን ብሎ ናቀበት፣ አቃለለበት። ያን ጊዜም አባታችን አባ ሀብተ ማርያም
በህሊናው እንደናቀው እንዳቃለለው አውቆ ልጄ ሆይ በልብ ውስጥ ክፉ ነገር ለምን ገባ? እኔ ይህን ምስጢረ አምላክ ነግር ዘንድ አልወደድኩም። ነገር ግን እርሱ ነግር ዘንድ ከዚህ በፊት የነገረኝንና በኋላም የነገረኝን እነግር ዘንድ አዘዘኝ እንጂ። አሁንም እውነተኛ መነኩሴ ከሆንክ ሱባኤ ገብተህ ሐሰቱንና እውነቱን ተረዳ አለው። ያን ጊዜም አባ ኢያሱ በጣም ተቆጣና እኔስ አላቃለልኩህም፣ ነገር ግን ለሰው ልጅ በጣም የረቀቀውንና የጠለቀውን ምስጢረ አምላክ እንዴት ማወቅ ይቻላል አልኩ እንጂ አለው። አቡነ ሀብተ ማርያም ወዳጅ ከወዳጅ ጋር እንደሚነጋገር እግዚአብሔር በገሃድ የነገረኝን ነው እንጂ ከፈጣሪ ያላገኘሁትን በሐሰት በህልም ወይንም በራእይ አየው ብዬ የነገርኩህ አይደለም ብሎ አለው። እውነት ከተናገርን ልቦና ሲያውቅ በሐሰት አልናኩህም አላቃለልኩህም ያልከው እውነት ነውና አለው። አምላክ ግን የተሰወረውን ሁሉ ያያል። የሰው ልብ ቀርቶ የአራዊት የእንስሳት የአዕዋፍ ልብ የሚያስበውን እንኳን በእርሱ ዘንድ ግልጥ ነው አለው። ከዚህ በኋላ ምልክት እንዲሆነው ከልጅነቱ እስከ እውቀት የሰራውን ኃጢአት ሁሉ አንድ በአንድ ዘርዝሮ ነገረው። ከንጽሐ ልቦና ማዕረግ ደርሶ ነበርና የነገረው ነገር ከእግዚአብሔር መሆኑን ገልጾ ነገረው። ዳግመኛ ይህን ኃጢአትህን ለመምህረ ንስሐ ተናዘዝ አለው። ይህን ኃጢአት ግን ለካህን አልተናዘዝክም፣ ረስተ ስላልተናዘዝህ የእግዚአብሔር ቃልን ወደ ኋላ ጥለሃልና በመጽሐፈ ኪዳን በኃጢአት የወደቀ ቢኖር ኃጢአቱን አይርሳ፣ ኃጢአቱ የማይረሳ ነውና እንዳለ በተዘነጋህ ኃጢአት ምክንያት በልብህ የገባ ሰይጣን መንፈስ ቅዱስን እንድትዋሽ አደረገ። ልጄ ኢያሱ ሆይ ነገር እውነትም እንደሆነ ወይንም ውሸት እንደሆነ እስኪ ተረዳው። ያን ጊዜ አባ ኢያሱ የነገረው ነገር ሁሉ እጹብ ስለሆነበት ሊመልስ ስላልቻለ ማስተባበል አልሆነለትምና አድንቆ ዝም አለ። አባ ኢያሱም አቡነ ሀብተ ማርያምን አባቴ ሀብተ ማርያም ሆይ አስቀይሜሃለሁና ስለ ፈጣሪያችን ስለ እግዚአብሔር ብለህ ይቅር በለኝ አለው። አቡነ ሀብተ ማርያምም እኔስ የወልደ እግዚአብሔር ተገዥ ነኝና ምሬሃለሁ፣ ነገር ግን በእኔ አድሮ የነገረህን ቃል እግዚአብሔር ሐሰተኛ አድርገኸዋልና እግዚአብሔርን ይቅር በለኝ ማለት አለብህ አለው። አሁንም ተመልሰህ ወደ ቤት ግባ፣ ከኔ ጋር ስለቆየህ የምትረዳት ደካማ ሊያ እንዳታዝንብኝ ነገ እንደምን እንዳደርግ መጥተህ ንገረኝ አለው። አባ ኢያሱም ከእርሱ ተለይቶ ወደ ቤቱ ከገባ በኋላ ሊያን በሀገራችሁ አባ ሀብተ ማርያምን ምን ይሉታል ብሎ ጠየቃት። ከነጽሮተ ስሉስ ቅዱስ የደረሰች ሊያም አባ ሀብተ ማርያም ብዙ ምስጢር የሚያውቅ እግዚአብሔርን የሚፈራ የበቃ መነኩሴ ነው ይሉታል አለችው። እንደ ነቢዩ ሙሴ ኃላፊያትን መጻያትን የሚያውቅ ከእግዚአብሔር ጋር ፊት ለፊት ቀርቦ አፍ ለአፍ የሚነጋገር ነው ብላ ደግነቱን አስረዳችው። አባ ኢያሱም ይህ ነገር ከሰይጣን የተገኘ ነው እንጂ ከእግዚአብሔር የተገኘ አይደለም ብሎ በልቡ ጥርጥር ስለጸናበት ነገሯን አልተቀበለም። በዚያችም ሌሊት እህል ውሃን ሳይቀምስ አምላክን የወለደች የድንግል ማርያምን ስም በመጥራት ጸሎተ ንዋምን ለማድረስ ቆመ። ምዕመናንን ንዑ ሀቤ በሚልበት ጊዜ ከአንቺ ጋር እንኖር ዘንድ ጌታን ያጠቡ ጡቶችሽ ያቀፉ እጆችሽ ይጠብቀን የሚል ሲደርስ ያን ጊዜ ድንገተኛ መብረቅ በፊቱ ብልጭ አለ። የቆመባት ምድርም ተነዋወጠች። እጅግም ፈርቶ ወደ ምድር ወደቀ፣ እንደ በድንም ሆነ። በዚያች ሌሊት የማያውቀውን ነገር እየሰማ አባ ኢያሱ በግንባሩ ወድቆ አደረ። ወደ ንጋት አካባቢ ሲሆን አባ ኢያሱ ተነሳ የሚል ቃል ሰማ። መልአኩም እጆቹን ይዞ በእግሮቹ አቆመው። በል እስኪ ጻድቅ አባ ሀብተ ማርያምን በመናቅህና በማቃለል ምክንያት የደረሰብህን የፈጣሪህን ግርማ ታላቅነትና ኃያልነት ተመልከት አስተውል አለው። አሁንም የሚነግርህን ሁሉ እመነው፣ ነፍስና ስጋህ ከእርሱ እስከ ዘላለም አይለይምና ለዘላለም ከእርሱ ጋር ትኖራለህ እንጂ። ወዲያው በገሃድ ታየውና እኔ ቅዱስ ሚካኤል ሊቀ መላእክት ነኝ፣ አስቀድሜ በልጅነትህ በሕልምም የታየሁህ እኔ ነኝ። አሁን ግን በግልጽ እታይህ ዘንድ አምላክ ያዘዘኝ፣ በግልጽ ፊት ለፊት እነጋገር ዘንድ አለው። አሁንም አምላክህ ሊያጠፋ ፈልጎ ቢሆን ለማጥፋት የተወሰኑትን መላእክተ መዓት ወደ አንተ በላከ ነበር። ነገር ግን የይቅርታና የምህረት መልአክ የሆንኩ እኔን በሰላም እነግር ዘንድ አዘዘኝና መጣው። አሁንም ኢያሱ ብዙዎች በዚህ ጻድቅ በአባ ሀብተ ማርያም ምክንያት አቃለውት በነፍሳቸው ይጎዳሉ። ብዙዎች በተሰጠው ቃል ኪዳንና ክብር ስሙን ጠርተውት በሕይወት ይኖራሉና፣ ነገር ግን መድኃኔዓለም በራሱ ሲምል ሰማው። የሚንቁትን የሚያቃልሉትን አልምራቸውም፣ የሚወዱትንም አልተዋቸውም አልጥላቸውም፣ ወደ ዘላለም ደስታ ይገባሉ ሲል ሰምቻለሁ ብሎ የመላእክት አለቃ ቅዱስ ሚካኤል ከነገረው በኋላ ተሰወረው። ያን ጊዜም ኢያሱ ተነስቶ ወደ አባ ሀብተ ማርያም ዘንድ ሄደ። ከእርሱም ዘንድ ደርሶ ከእግሩ ስር ወደቀ። እንዳበደም ሰው ከፊቱ ተንከባለለና ቅዱስ አባቴ ሆይ ቅድስናህንም እማልዳለሁ ማረኝ። በአንተ ምክንያት በዚህ ሌሊት ጽኑ ቁጣ ደርሶብኛልና ይቅር በለኝ። አባቴ ሆይ በድያለሁና አለው። ይህንንም ነገር ሲናገር ከዓይኖቹ እንባውን ያለመጠን ያፈስ ነበር። ክቡር አባታችን አቡነ ሀብተ ማርያምም ልጄ በአንተ ላይ ምን የደረሰብህ ነገር አለ አለው።
ኢያሱም በመጠራጠሩ ምክንያት የደረሰበትን ፈጣሪ ያደረገበትን የብርሃን መብረቅ ከፊቱ እንደወደቀ ቅዱስ ሚካኤል ታይቶ የነገረውን ሁሉ ነገረው። አባታችን አቡነ ሀብተ ማርያምም ልጄ ሆይ የመላእክት አለቃ ቅዱስ ሚካኤልን በምን መልክ በምን አይነት አየኸው? ምን ይመስላል አለው። አባ ኢያሱም የመላእክት አለቃ ቅዱስ ሚካኤልን እጁ የወርቅ ዘንግ ትዕምርተ መስቀል የሆነና በበትረ ወርቁ ላይ ማንም ሊያነበው የማይቻል የሥላሴ ስም የተጻፈበትና በክንፎቹ በትዕምርተ መስቀልና የአምላክ ምስጢር በቀስተ ደመና ያለበት ሆኖ አየሁት አለው። አባታችን አቡነ ሀብተ ማርያምም የመላእክት አለቃ ቅዱስ ሚካኤል ተገልጾ ስለታየው ደስ አለው። የመላእክት አለቃ ቅዱስ ሚካኤልን በእውነት አይተኸዋል ብሎ ከወደቀበት ቦታ አንስቶ አንገቱን አቅፎ ሳመው። አቡነ ሀብተ ማርያምም ልብህ በጎ ነገርን አስቧል፣ አፍህም እውነት ነገርን ተናግሯልና እግዚአብሔር ኃጢአትህን ሁሉ ይቅር ይበልህ አለው። ሐዋርያው ዮሐንስ ቃል ሥጋ ኮነ የሚለውን መምህር እንጂ ቃል ሥጋ ኮነ የማይለውን መምህር አትበሉት እንዳለ ከእግዚአብሔር ዘንድ ተረዱ እንጂ የተጻፈው ሁሉ እኛ ልንመክርበት ስለተጻፈ ነገሬን ባትጠራጠር እኔን ንቀኸኝ ባታቃልለኝ ቅዱስ ሚካኤል ባልተገለጸልህም ነበር፣ ልቦናህም ባልተመለሰም ነበር ቢለው ለቅሶውን ተወው። ኢያሱም አቡነ ሀብተ ማርያምን ትናንት የነገርከኝ የተረሳኝ ኃጢአቴን አስቀድሜ ለማን ልንገረው አለው። አቡነ ሀብተ ማርያምም ስምህ ኢያሱ አይደለምን ቢለው ኢያሱም ክቡር አባቴ ሆይ እስከዚህ ቀን ድረስ ስሜ ዮሐንስ ይባል ነበር። ምድረ ቁትር በደረሰ ጊዜ ዘመዶቹ እንዳያውቁበት ራሱን ስሙን ለውጦ ዮሐንስ ብሎ ሰይሞ ነበርና። አቡነ ሀብተ ማርያምም ስምን ስለለወጥክ የረሳኸውን ኃጢአት ሁሉ ሂደህ ለዘካርያስ ቀሲስ ንገረው አለው። ንዑድ ኢያሱም ሄዶ ኃጢአቱንም በደሉንም ሁሉ ለቄስ ዘካርያስ ነገረው። ይኸውም ቀሲስ የአባታችን የአቡነ ሀብተ ማርያም የቤቱ ልጅ ነው። ቄሱም ዘካርያስ እንደሚገባ አድርጎ ንስሐውን ሰጠው። አባ ኢያሱም ከዚያች ቀን ጀምሮ ከአባ ሀብተ ማርያም ጋር በመስማማት ያገለግለው ነበር። ኢየሱስ ክርስቶስ አንድነቱን ሦስትነቱን ሲነግረው አፉንም ሲስመው ከእርሱ ጋር አለ። የሱራፌል ወገኖች በተዛመዱት ቅድስት ድንግል እመቤታችንን በተነጋገረችው ጊዜ ከእርሱ አልተለየም። መላእክት ሲጎበኙት፣ ነቢያትም ሲነጋገሩት አብሮት ነበር። ሐዋርያት ሲጎበኙት፣ ጻድቃን ሰማዕታት ሲባርኩት ከእርሱ ጋር ነበር። ተራራን በመዞር ጊዜ፣ ድንቅ ሥራን በሚሰራበት ጊዜ፣ ወደ በረሃን በገሰገሰ ጊዜ፣ በአንድ ቦታ በጸና ጊዜ ከእርሱ ጋር ነበር። ወፊቱን ባለቀሰችበት ጊዜ፣ ትጉሃን መላእክትም በቦታው ረበው በከበቡ ጊዜ ከእርሱ አልተለየም። በተሰጠው ሥልጣን ሁለቱን አጋንንት አስጥሞ አንዱን ጋኔን በለመለመ ተራራ በተወው ጊዜ አብሮት ነበር። ከተሰወሩ ቅዱሳንም በተገናኘም ጊዜ፣ የእሳተ መለኮትን ነገር በተናገረ ጊዜ ከእርሱ ጋር ነበር። የጌታን ቃል በሚሰማበት ጊዜ፣ ተገልጾለት ትንቢትንም በሚናገርበት ጊዜ ከእርሱ ጋር ይኖር ነበር። እንደ መላእክት በክንፍ በበረረም ጊዜ፣ የምሕረትም ጠል በላዩ ላይ በወረደም ጊዜ ከእርሱ ጋር ነበር። ሄኖክ የውቅያኖስን ጸሎት እንደሰማ የአጋትን ውሃ ነገር በሰማ ጊዜ፣ እጹብንም ነገር በሰራ ጊዜ አልተለየውም። ተላላፊውን በሽታ ገስጾ ሕሙማኑን ባዳነው ጊዜ ከእርሱ ጋር ነበር። በኋላም ሲከተል በፊትም ሲሄድ ያለ እርሱ ፈቃድ ተለይቶ አይሄድም ነበር። አባ ኢያሱም ይህን ሁሉ ባየ ጊዜ የአቡነ ሀብተ ማርያምን ገጽ ለማየት ፈርቶ የሚያደርገውንና ያሰበውን ሁሉ ይነግረው ነበር። እርሱም ቀኖና ይሰጥ ዘንድ ለቄሱ ንገረውና ቄሱም እንደሚገባ ቀኖና ይስጥህ አለው። አቡነ ሀብተ ማርያምም እስከዚህ ቀን ድረስ ማዕረገ ቅስና አልተሾመም ነበርና በዚያን ዘመን በእግዚአብሔር ፈቃድ ሁለቱም ተነስተው ሄደው በአንድ ቀን የቅስናን ማዕረግ ተሾሙ። አቡነ ሀብተ ማርያምም ቅዱስ ኢያሱን የተሰወሩ ቅዱሳን ወዳሉበት ወደ ውሳጤ ገዳም አስገባው። ከ12ቱ እጅግ ቁጥራቸው የሚበዛ ልዑል እግዚአብሔርን የሚያገለግሉ ብዙ ቅዱሳኖች ነበሩ። እሊህም አባ ዮሐንስ ከማ፣ አባ ሳሙኤል፣ አባ ቴዎድሮስ ይባላሉ። ሁሉንም ስም ለመጥራት ስለማይቻለን ቁጥራቸውም ስለበዛ አልጻፍናቸውም። አቡነ ሀብተ ማርያምና አባ ኢያሱ በእንዲህ አይነት አብረው እያሉ የኤልያስ በረከት በኤልሳ እንዳደረ ያን ጊዜ የአቡነ ሀብተ ማርያም ሀብተ መንፈስ ቅዱስ በኢያሱ ባደረ ጊዜ እንደ አባቱ እንደ አቡነ ሀብተ ማርያም የተሰወረውን ሁሉ አዋቂ ሆነ። ክቡራን የሚሆኑ የእነኚህ የቅዱሳን ጸሎት ከእኛና ከሕዝበ ክርስቲያኑ ጋር ለዘላለም ጸንቶ ይኑር አሜን። በእውነት ልመናው ክብሩ ለዘላለም በእውነት ይደርብንና በአንድ ወይፈን ላይ አባታችን አቡነ ሀብተ ማርያም ያደረጉት ተአምር ይህ ነው። በአባታችን በአቡነ ሀብተ ማርያም ገዳም አካባቢ የሚኖር አንድ ሰው ነበር። ከከብቶቹ ተለይቶ አንድ ወይፈን ታመመበት። ለሞት በቀረበ ጊዜ ያን ጊዜ ዳነ እንደሆነ
ወይፈኑን ለአባታችን ለአቡነ ሀብተ ማርያም ገዳም ሰጣለሁ ብሎ ተሳለ። ያን ጊዜም ያ ወይፈን ፈጥኖ ዳነ። ከዚያ በኋላ ያ ወይፈን የዳነለት ሰው ስለቱን ዘንግቶ ወይፈኑን ሳይሰጥ ከእርሱ ጋር አኖረው። ያ ወይፈን እንደ ቀድሞ ታመመ፣ እንስሳውንም ሰውንም የሚወጋ ሆነ። ከዚህ በኋላ ጌታው ለአቡነ ሀብተ ማርያም ገዳም እንዲሰጥ እንደተሳለ አሰበ። በዚያን ጊዜም ወይፈኑን ወስዶ ለገዳሙ ሰጠ። ያም ወይፈን ለገዳሙ ከተሰጠ በኋላ ስለቱ ስለተፈጸመ ዳነ። እንደ እርሱ ካሉ በሬዎች ጋር ይኸው ይታረስበታል። ይህም የአባታችን የአቡነ ሀብተ ማርያም ታምር በሚሰማው ሰው ሁሉ ዘንድ ፈጽሞ የሚደነቅ ነው። ልመናው ክብሩ ለዘላለሙ ይደርብን፣ አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም ጠይቃለሁ። እግዚአብሔር አምላካችን እስካሁን አሳጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወልደ ጊዮርጊስ፣ ወለተ ጊዮርጊስ፣ ወለተ ትንሣኤ፣ ወለተ ማርያም፣ ወለተ ማርያም፣ ገብረ ሥላሴ፣ ገብረ መድን፣ ወልደ ሚካኤል፣ ወለተ ኪዳን፣ ወለተ ሥላሴ፣ ወለተ ትንሣኤ፣ ወለተ ሚካኤል፣ ወለተ ኪዳን፣ ወለተ ማርያም፣ ወለተ ኪሮስ፣ ወለተ ገብርኤል፣ ወልደ ሥላሴ፣ ወለተ መድህን፣ ወለተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ ፍቅርተ ማርያም፣ ወለተ ሐና፣ አስካለ ማርያም፣ ወለተ ማርያም፣ ሁለተ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወለተ ጽዮንና ወለተ ጻድቅ፣ ተርሲተ ድንግል፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ማርዬ፣ ወለተ ጽራ ጽዮን፣ ወለተ ኢየሱስ፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ወለተ ዮሐንስ፣ እህተ ማርያም፣ አስካለ ማርያም፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ አበቡ፣ አታለል፣ ይመር፣ መካሻ፣ ተፈሪ፣ በርቄ፣ ስንዴው፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ሰንበትና ወለተ ጻድቅ፣ ሰይፈ ሚካኤል፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ አጸደ ማርያም፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ቀጸላ ማርያም፣ ወለተ ሐና፣ ወለተ ሐና፣ ወለተ ኢየሱስ፣ ዘልደ ሰንበት፣ ገብረ መድን፣ ክብረ ኪዳን፣ ብርሃነ መስቀል፣ አመተ ዮሐንስ፣ አስቴር፣ ወለተ አናንያ፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድን፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ፍቅርተ ሥላሴ፣ ጸገነት፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ፣ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ፣ ዕድሜ ዘመናችሁ ይባረክ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ሳህለ ማርያም፣ ሙሉ ማሞ፣ ወለተ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣ ወለተ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት